ወይኔ ወዴት መጡ? እኔ ፈርቻለሁ። ፈጣሪ እጅ ተረጋጊ። እንዴት እንደፈራው ውድ ቤተሰቦች እንጃ። በጣም ጨነቀኝ። አሁን ጥራት ሳየውማ ባሰብ ምን ትሰራለች እሷ እዚህ? የልጄን ገዳይ ነው ይዘሽ አምጣ። ልጄን ስጠኝ። አፍሽን ሞልተሽ ልጄን ትያለሽ? አዎ ልጄን። አንቺ ነፍሰ ገዳይ ነሽ። ከዚህ በኋላ ልጅ የለሽም። አለኝ ልጅ የለሽ አለኝ ብዬ ነው የመጣሁት እኮ። ልጅን የፈለግሽው ልጅሽን ልስጥሽ አይደል? እዛ መቃብር ሄደሽ ልጅሽን ከመቃብር ውስጥ አውጥተሽ ማይባል ነገር አትበል። ሰላም ሰላም፣ ውድ ዩቲዩብ ቤተሰቦቻችን እንዴት ናችሁ? እኔ ደህና አይደለሁም። ያው ሰሞኑን እየተፈጠረብኝ ያለን ነገር አይታችኋልና በባለፈው በትላንት ነው ቪዲዮ የኪራ እንዴት ሆኖብኝ እንደሄደ ማለት በቃ ከዛ በኋላ ምንም ሊረዳኝ አልቻለም። ስልክ ደወልኩለት፣ ምን ቴክስት አደረግኩለት፣ ግን ምንም እንትን ሊለኝ አልቻለም። ግን በቃ ነገሮችን እኔ በቃ በጣም ግራ ተጋብቻለሁ። ኪራን ማሳመን በጣም አቅቶኛል ስላቸው ያው ሴት ልጅ ነኝ። እሷ የደረሰባት ነገር በሁላችንም ላይ ሊደርስ ይችላል፣ አይታወቅም። በቃ አንድ እናት እንዴት ብቻ የሆነ ነገር ባያጋጥማት ጨክና ልትሄድ አትችልም። እና እኔ ደግሞ እሷ መተዋቃተኝ በቃ እኔ ከእሷ ጎን መቆም አለብኝ ብዬ አሰብኩኝ። በቃ እስከ ዛሬ ድረስ 4 ዓመት ሙሉ በልጇ ናፍቆ ስትሰቃይ ኖራለች። የእሷ ስቃይ ደግሞ ገባኝ ስላችሁ በቃ ሴት ልጅ ናቸው፣ ይገባችኋል። ነገ ላይ በእኔ ቢደርስ ስትላላችሁና ይህ ነገር ደግሞ ኪራም ሊረዳኝ አልቻለም። በቃ እንደምንም ብዬ መስዋዕትነት ከፍዬ ከኪራ ጋርም እየተጣላውን ቢሆን ልጇን ላገናኘት ወስኛለሁ። እና ያው እሱም ቢያስከፋውም ምንም ላደርግ አልችልም። በቃ እሷ ከሴት ልጅ ነው ጎን መቆም ያለብኝ። በቃ እናት ነች፣ እሱን ምንም ማድረግ አይችልም። ዛሬ ላይ ስሜታዊ ሆኖ እሷን ማባረር ምንም ሊጠላት ምን ይችላል እንጂ በቃ ዞሮ ዞሮ የልጁ እናት ነች። ያለፈ ህይወቱ ነው፣ መቅረፍ አይችልም። ስለዚህ ከዚህ በኋላውን ማስተካከል እንጂ ስሜታዊነት ምንም አያደርግም ብዬ እኔም ያው ውስጤ እያረረም እንደዚህ ውጪ እየሳቀም ቢሆን ሁለቱም ማገናኘት አለብኝ። ኪራ ቢደብሮም ቢያንስ እናትና ልጅ መገናኘት አለባት። እኔ እሷ ልጇን ግዴታ ማየት አለባት ብዬ ነው ማስበው። በቃ እሷ አይታው ቢያንስ ይሆናል አይደለ የልጇን ናፍቆት ለአንድ ቀንም ቢሆን ትወጣው ብዬ ስላሰብኩኝ ዛሬ ኪራን ብቻዬን ነኝ ብዬው ያው እሷን ጠራታለሁ፣ ግን ብቻዬን ነኝ ብዬው እሱን ጠርቼው ከዛ በቃ ሁለቱን ላገናኛቸውን ያሰብኩትና ያው እኔ ላይ ብዙ ነገር እንደሚያመጣብኝ አውቃለሁ። ኪራን በጣም እንደሚናድድብኝ ባለፈው ማይታችኋል። በቃል እንደዚህ የሆነ ጭራሽ ደግሞ ከሰማችሁት እንደውም ካገናኘሽኝ እሷ እኔ ባለሁበት ከደረሰችብኝ ከአንቺ ራስ አልወርድም ብሎኝ ነበረና ያው እሱን ነገር እችላለሁ። በቃ እኔ በጣም አሳዝነኛለች። እሷ በየቀኑ እየደወለች ራምራ ምናምን ነገር ልጄን አንድ ያሳይኝ፣ ልጄን አንዴ እንዳየው እርጂኝ ምናምን እያለች ነበር። በቃ ለእሷ አዘንኩኝ። እኔ አልቻልኩም። በቃ ሁለቱም ማገናኘት አለብኝ ብዬ ስላሰብኩኝ ዛሬ ሁሉንም አገናኝቼ እንግዲህ የኪራንም ቁጣ ችየው የኪራንም በቃ ስሜታዊነቱን ችየው እንግዲህ ሁለቱን አገናኛቸዋለሁ ማለት ነው። ፈጣሪ እርጅኝ። እንግዲህ ያው ባለፈው በጣም ተናዶብኛል። አሁን ደግሞ ጭራሽ ዋሽቼው ነው ብቻዬን ነኝ ብዬው ነው እሷ የምትመጣውና እንግዲህ መስዋዕትነት መክፈል አንዳንዴ ግድ ይላል። ምን ማድረግ አልችልም። ግዴታ እናትና ልጅ እኔ በእናቴም ስላየሁት ይሁን እናቴ ለእኔ የተሰቃየችውን ስቃይ በመሀል ተራርቀንም እሷ እዛ ስትሰቃይ የነበረውን ስቃይ ስለማውቀው በቃ ከእሷ ጎን መቆም አለብኝ። ከኪራ ጋር ተጣለቼም ቢሆን ከእሷ ጎን ቆሜ በቃ ቢያንስ እናትና ልጅ ተገናኝቶ በቃ ናፍቆቷን ትወጣ ብዬ ስላሰብኩ ነው። ብቻ እሷን እንጠብቃትና እንግዲህ አብር እናገናኛቸዋለን ማለት ነው። በስተመጨረሻ መጣች።
አጨናነቅሽ። በጣም ይቅርታ የእናት አንጀት ነው። እኔም እሱን ተረድቼ ነው እንግዲህ አንቺን ለመርዳት ታች ዝቅ ስል የነበረውና ያው እኔም ነገ ላይ የሚደርስብኝ ነገር ነው ብዬ ነው ስልሽ፣ እኔ ሴት ልጅ ነኝ፣ ነገ እናት ሆናለሁ፣ እናቶኛ ያዋለሁ እና ማንም እዚህ ዓለም ላይ ያለች እናት ልጇ ላይ የሆነ ነገር ባያጋጥማት ጥላ ልትሄድ አትችልም ብዬ ከኪራ ይልቅ አንቺን አምኜ ነው እዚህ ጋር ከአንቺ ጎን ለመቆም እየሞከርኩ ያለሁት እና ባለፈው ራሱ እንጃ ቪዲዮ ቀይሽ አላውቅም፣ በጣም እየተቆጣኝ ነበር። በጣም በቃ እንጃ ምንም ሊረዳኝ አልቻለም። ማለት አንቺን ጭራሽ እንኳን ሊያገኝሽ ቀርቶ ሊያስብሽም አይፈልግም እና እሱን ሲጀምር መጀመሪያ ማውቃለሁ እስከ ዛሬ ድረስ ስለ አንቺ ሳነሳበት ምንም በቃ ምንም እንደሆነ ነገር ነው የሚያደርገው እና ያው እሱንም እንትን አድርጌ እንደምንም ብዬ ትናንትና ያው አልነገርኩትም ነበረ። ባለፈው እንዳትነግሪው እጄን ይዘሽኝ እንዳትነግሪው ብለሽኛል ነበር። ስለዚህ ተረጋግቼ ትናንትና ነግሬው ነበረ እና በጣም ተናዶ ከምልሽ በላይ ማለት ነው በጣም ተናዶብኝ ነበር። ብቻ ኦልሬዲ ተጣልተናል። እንዳደርሽብኝ ብሎ ነው ሄደው እኔ ጋም ኪያም ፊትና እንደዛም እያደረገኝ ግን ዛሬ ላይ ከአንቺ ጋር ለመቆም ነው የመጣሁት ስልሽ በቃ ከሴት ልጅ ጎን መቆም እንዳለብኝ ተሰማኝ። በቃ ነገ እኔ እናት ሆኜ አየዋለሁ። ምን ያክል የልጅ እስከ ዛሬ ድረስ በልጅሽ ናፍቆት በቃ ስትሰቃይ እንደምትሰቃዩ እንዲሁ ሳስበው ተረዳሁሽ። በቃ እንቅልፍ አጣሁኝ ላንቺ ማለት ነው እና በጣም ከኪራ ጋር እንግዲህ ተጣልተናል። ምንም ማድረግ አልችልም። ግን ያው ዛሬ ላይ ምንድነው ይሄ ሁላ መስዋዕትነት ከፍዬ ያው ኪራን ብቻዬን ነው ብዬ ጠርቼው ዛሬ ልጅሽን ላገናኝሽ ነው። እሺ በጣም ደስ ይላል። እናት በጣም አመሰግናለሁ። ምን እንደምልሽ አላውቅም። በጣም አመሰግናለሁ። አይ ችግር የለውም። ከአንድ ሴት ልጅ ከአንድ ነገ እናት ከምትሆን ሴት ነው የሚጠበቅ ነገር ነው እና እኔም ሴት ነኝ፣ እረዳሻለሁ። ዛሬ ያው እኔ አላቅም። እኔም ስልሽ ከኪራ ጋር ተጣልቼ ደስተኛ ሆኜ ሳይሆን በቃ ከአንቺ ጎን መቆም ስላለብኝ ኪራን አስቀይሜዋለሁ። እንኳን እንትን ሊልሽ ቀርቶ ሊያይሽ የማይፈልግ ሰው ነው። ዛሬ ሲመጣ ራሱ ምን እንደሚል እኔ አላቅም። ምንም አይዲያ የለኝም። መቶ ምን ሊለኝ እንደሚሆን በቃ እኔ እንጃ። ከአንቺ በላይ ጠልቶ የሚሄድ ነው የሚመስለኝ። ምክንያቱም ትናንትና በጣም አስጠንቅቆኛል። እኔ ያለሁበት ልጅ ያለበት ድረስ ከመጣች በቃ ያበቃልሻል ነበር ያለኝ እና ግን ይህ ሁላ ነገር እያለኝ ግዴታ የልጅሽን ናፍቆት መወጣት አንድ ቀን ማየት ራሱ ለአንቺ ትልቅ ነገር ነው ብዬ ስላሰብኩ ነው። አብረሽ ባትኖሪ፣ ባታሳድጊ፣ ጡት ባታጠቢ፣ ባታለብሺው፣ በቃ ባትንከባከቢው እንኳን አንድ ቀን ራሱ ማየቱ ለአንቺ ትልቅ ነገር ነው ብዬ ስላሰብኩኝ ያው ዛሬ እንግዲህ ሁለቱን ጠርቻችኋለሁ። የሆነ ነገር አጋጥሞኛል፣ በቃ እየጠበኳችሁ ነው ብያችኋለሁ። ሁለቱ እንግዲህ ልጅንም ይዘህና ብያለሁ፣ ኪዬንም ይዘህ ውጣ ብየው ነበረ። እሱን ይዞ ይመጣል። እኔ አላውቅም። እኔ ምን እንደሚል እኔ በጣም ነው የፈራሁት ስልሽ ከባድ ነው። እንደዛ አስጠንቅቆኝ ዛሬ ላይ ይህን ስህተት መስራቴ እኔ እንደ ስህተት አልቆጥረውም ስልሽ ትክክል ነኝ ብዬ ስላሰብኩኝ ነው። አንቺንም እዚህ ማታ በደንብ ሳስብበት ነበር። ከዛ በኋላ የኔና የኪራን ጥል ወደ ጎን አድርጌ ያው አንቺን ለመርዳት ተነስቼ መጥቻለሁ እና ብቻ ነገሮችን ቀለል ለማድረግ ሞክራለሁ። ብቻ እኔ ደስተኛ እንድትሆኚ ነው ማለት እናትሽ አንቺ እናት ነሽ። ያው የልጅሽ ናፍቆት አለ እስከ ዛሬ 4-5 ዓመት በጣም ከባድ ነው፣ በጣም ከምልሽ በላይ። ምክንያቱም በእኔ ህይወት ዞሮ ቢሆን አይቼዋለሁ፣ በእናት አይቼዋለሁ እና እሱን ጊዜ እያስታወስኩኝ ነው ለአንቺ ይህን ያክልም ላዝንልሽ ይህን ያክልም ሊሰፈሰፍልሽ እንትን የሚለው እንጂ እኔ ብቻ እንዴት ልበልሽ፣ እኔም በጣም ከፍቶኛል። ከኪራ ጋር መጣላቴ በጣም ውስጤን እያስከፋው ነው። ግን እንደዛም ቢሆን ዛሬ ላይ በቃ ለትንሽ የኔና የሱ ጥል ለትንሽ ጊዜ ቢቆይ ነው እና
ስለዚህ ዛሬ ልጅሽን ታገኛለሽ። ነገሮች እንደሚስተካከሉሽ ተስፋ አደርጋለሁ። ጥሩ እመኝልሻለሁ። ማለት እሱም መጥቶ ሊያቀበልሽ እንደማይቀበልሽ አውቃለሁ፣ እንደሚናደድ አውቃለሁ። አልፈልግሽም አይንሽም ማየት እሱን እያወቅኩኝ ነው። ግን ቢያንስ ልጅሽን እንድታይ ነው ይህን ያደረጉት። ኪራን ባታየው ልጅሽ ነው የሚናፍቅሽ ከኪራ በላይ። አሁንም ኪራን ብለሽ ሳይሆን ልጅሽን ብለሽ እንደመጣሽ ነው የማውቀው። እንደዛ ነው የነገርሽኝና ምን ማድረግ አይቻልም። ኪራ እንደማይቀበለኝ አውቃለሁ። ግን ያው ልጄን ብዬ ነው የመጣሁትና ያ ሁሉ ስቃይ የሚያሳለፍኩት ብዙ ነገር አሳልፌ የመጣሁትም እዚህ ጋር ከዛም መጥቼ ደግሞ ብዙ እንግልቶችን አይቻለሁ። ልጄንና ኪራን በመፈለግ ብዙ ጊዜያትን አጥፍቻለሁ። ያው ኪራም እንደማይቀበለኝ አውቃለሁ። ግን ልጄን ለማየት የመጣሁት እና ልጄን ብቻ ፈልጌ ነው የመጣሁት እና ያው እሱ እንደማይቀበለኝ አውቃለሁ። ምክንያቱም ጥፋቴ በጣም ብዙ ነው። ብዙ ነገር አድርጋለሁ። የሚባል ነገር አይደለም ያደረግሽው። እንዲህ በቀላሉ ሊቀበልሽ አይችልም። ይቅርታ ለማለት በጣም ድፍረት ይጠይቃል። በጣም ስልሽ አሁን ላይ የልጅሽ ናፍቆት ነው እንጂ ያመጣሽ ኪራ ዞሮ ዞሮ ልጁ ኪራ ጋር መሆኑ ነው እንጂ እኔ እንዲሁ ራሱ ልጅሽን ብቻ ባሳየው ደስ ይለኛል። ግን ያው ለምን የሚል ጥያቄ ይመጣል። እንደገና ዞሮ ዞሮ ማወቁ ስለማይቀር ብዬ ነው አንድ ላይ ሁለታችሁ ተገናኝታችሁ ብቻ ያለውን ነገር ምናልባትም አንቺ ምክንያትሽን ለማስረዳት ሞክሪ። እንደዚህ ሆኛ ነው ችግርሽን ለሱ ለማስረዳት ሞክሪ እና እኔ ሊሰማኝ ስለማይችል ምክንያቱም ያው እኔ በቦታው አልነበርኩም። ምንም አውቀው ነገር የለም። እኔ ትላንት የመጣው ሴት ነኝ። እናንተ ረጅም ዓመት ቆይታችሁ ነው ልጅ የወለዳችሁት እና ለማስረዳት ቀስ ብለሽ ለማስረዳት ሞክሪ። ከሰማሽ እሺ ሞክራለሁ። ያው እንደማይረዳኝ አውቃለሁ። ግን ያው ልጄን ብቻ ከመናገር ወደኋላ አትበይ። በቃ ሁሉንም ለማስረዳት ሞክራለሁ። የሚረዳኝ እንዳንቺ የሚረዳኝ ሆነ ሁሉንም ለማስረዳት እኔም አይሆንሽም። እኔ እኮ አሁንም የሴትነት ግዴታዬን እኮ እየተወጣ ያለሁት እሱ ያው በቦታው እኔ ባይዘው በሱ ላይ አልፈርድም። ታውቂያለሽ እሱ በጣም 100% ልክ ነው። ወንድ ልጅ ነው የዛ ሰዓት አራስ ልጅ ይዞ እንትን ማለት በጣም ይከብዳል። በጣም እኔ በሱ ቦታ ብሆን በጣም ከባድ ነው። እናት እኮ ኬት ምንም አድርጋ እኮ ልጇን ታሳድጋለች። ለወንድ ልጅ ግን በጣም ከባድ ነው ልጅ ማሳደግ እና ያው ምንም ብቻ ነገሮችን ለማስተካከል ሞክሪ። እኔ የቻልኩትን መጠን ያው መስዋዕትነትም እየከፈልኩም ቢሆን ሁለታችሁን ለማገናኘት ሞክሬያለሁ፣ ነገሮችን ለማስተካከል። ከዚህ በኋላ እንግዲህ ያንቺ ድርሻ ነው። ከዚህ በኋላ ያለው ለማስረዳት ሞክራለሁ። ያው ሁሉንም አይቀበለኝም፣ ግን ያው እስቲ ለማስረዳት ሞክራለሁ። ብቻ ፈጣሪ ያውቃል። እንጃ ምን ለሚል እንደሚችል አላውቅም፣ ግን ከባድ ነው። ልክ ነው እሱ ልክ ነው በጣም ያው፣ ግን እስቲ ሞክራለሁ። ብቻ በጣም ፈርቻለሁ። ምን ለሚል እንደሚችል ምን ሊያደርግ እንደሚችል መገመት ራሱ ከባድ ነው በጣም እና ያው እስቲ እሞክራለሁ ለማስረዳት። ለልጅ ስትይ ምንም ቢልሽ እንዳትቀየሚም። እሱም እውነታ ይዞ ነው የሚከራከርሽ። ኢቭን ቢመታሽ መብቱ ነው። በቃ ስልሽ ያደረግሽው ነገር አይደለም ሌላም ነገር ያስከትልብሻልና ምንም እንዳትዪው። አንቺ ጀስት የልጅሽ ናፍቆት ብቻ ተወጥተሽ መሄድ ትችያለሽ። እኔ ልጅሽን እንድታይ እንጂ ከኪራ ጋር እንድትጨቃጨቂ አይደለም። ስለዚህ በቃ ልጅሽን እንደምንም አድርገሽ ካስነካሽም ነው እሱን አላውቅም፣ ብቻ ማየት ራሱ ለአንቺ ትልቅ ነገር ነው። ስለዚህ በቃ ነገሮችን አስተካኪ። ምን እንደሚልሽም እኔም አላውቅም፣ እኔም አልፈርድም። ያው ከዚህ በኋላም እኔና እሱ ኦልሞስት ተጣልተናል። ከዚህ በኋላም ጭራሽ ይብሳል። እኔ አላውቅም። በጣም ይቅርታ ኧረ ሁሉ ነገር ስላስገባሁሽ በጣም ይቅርታ። ችግር የለውም። የሚጠበቅብኝ ነገር ነው ያደረኩት። ብቻ ያው ልጅሽ ሊመጣ ነው። እንኳን ደስ አለሽ። ግን አሁን ሲመጡ ካዩሽ ከሩቁ ሊሄድብኝ ስለሚችል እዚህ ጋር ስለማይደርስ ብትደበቂስ እንዳሰብ። ችግር የለም። ወዴት ትደበቂያለሽ? እንደዛ ነገር ግቢ፣ ወደዛ ግቢ። ከዛ ሲመጣ እንግዲህ ትንሽ ቆይተሽ ያው ልጅሽን ስታይ እንደውም በአይን ከሩቁ ልጅሽን አይተሽ ትገቢያለሽ። በቃሽ ሂጂ፣ ደግሞ እንዳይመጣ
እንግዲህ እሷ መደበቋ እኔ ልክ ነኝ ብዬ የማስበው ከሩቁ ካያት ሊሄድብኝ ወይ ተናዶ ምናምን ከሩቁ ስለሚሄድ እሷ መደበቅ እንግዲህ አሪፍ ነው። እሷ እጄ ራሱ እየተንቀጠቀጠ ነው። ምን እንደማደርግ አላውቅም። እሱ መጥቶ ምንድን ነው የምለው እሷ ስትመጣ ያለው በቃ እኔ እንዲሁ ሳስበው ራሱ ልቤ በጣም እየመታ ነው። ውድ ቤተሰቦቼ ብቻ ያው እኔ ፈጣሪ ከበጎነት ይጣርልኝና ይህን የእሱም ነገር ቀስ ብሎ ይስተካከላል ብዬ ስላሰብኩኝ እንግዲህ ይህን ትልቅ ዱቡዳ ነገር እንትን ብዬ በቃ ለማስተካከል እየሞከርኩ ነው። ሲመጣ እኔ አላውቅም በጥፊ ራሱ ላይ ነው የሚመስለኝ። በጣም ከባድ እንደዛ አስጠንቅቆኝ ዛሬ እንደዚህ ማድረግ እኔ እንጃ። ለሱም ንቀትም የሆነ ነገር ይመስለዋል፣ ግን እንደዛ እንዲረዳኝ አልፈልግም። በቃ እኔ በጎነት ነው እያደረግኩ ያለሁት እና ብቻ ሲመጣ እንግዲህ የሚፈጠረውን ነገር አሳያችኋለሁ። ወይኔ ወዴት መጡ? እኔ ፈርቻለሁ። ወይ እጅ ተረጋጊ። እንዴት እንደፈራው ውድ ቤተሰቦች እንጃ። በጣም ጨነቀኝ። አሁን ጥራት ሳየውማ ባሰብ አዘማጁ እማዬ እያልሽ ነበረ። አልሰማችም? ደህና ነሽ? ምንድን ነው አሁን መቼም ዛሬ ጠራሽኝ። በቀደሙ ነገር ይቅርታ ልጠይቅሽ ምን አለበት ከነ ልጅ ጠራሽኝ። ለልጅ ጠራሽኝ መቼም ይቅርታ ልጠይቅሽ ምን አለበት አይደል? እንዳባ በስልክም ቴክስትም ይቅርታ ብዬ ያው ሁሉም ቦታ ችግሮች ይፈጠራሉ። ግን አንቺ የሰራሽው ስህተት የማይሰራ ስህተት ነው ነው አይደል? አይ ስለ ስህተት የሰራው ይመስላል። ትልቅ ስህተት ነው የሰራሽው። ምን መሰለሽ አንደኛ ስህተት አይደለም። እኔ ሳታማክሪ ሴት ልጅ ነኝ። ነገ እኮ እኔም እወልዳለሁ። ነገም እኮ እኔ አይታወቅም የሰው ልጅ ወልደሽ ትጥያለሽ። እኔ እዛ ቦታ እስካልሆንኩኝ ድረስ ምንም ነገር ላቅ አልችልም። እዛ ቦታ እስካልሆንኩ ድረስ ብሎ ነገር አንድ እናት ቆይ ኪራ፣ እኔ መቼም አንድ እናት የሆነ ነገር ካላጋጥማት በስተቀር ልጇ ላይ የሚያሳሳ ልጅ ላይ እንደዚህ ነገር ታደርጋለች ብዬ አላስብም። ስለዚህ እኔ ምንም ሆነ ምንም እኔ ከእናት ጎን ነው። ማንም እናት ተመካክራ ለእንደዚህ ጉዳይ ነው ብላ እንጂ የምትሄደው ተነስታ በዛ ሰዓት እኔ የተፈጠረውን ነገር አላውቅም። በማታውቂው ነገር ደግሞ እኮ እንደዚህ ፍረጂ። አሁንም አትከራከሪኝ። ይኸውልሽ አሁንም እኔ እየፈረድኩ አይደለም። በቀደም የተጣላ ነው እንደዚህ ነው። አትከራከሪ። ለእሷ ወግነሽ እኔን አትከራከሪ። ነግሬሻለሁ። መወገኔ ደግሞ አሁን ላይ ለእኔ ትክክል ነው ብዬ ነው ማስበው። እንደ ኪያ ጎል እናት አለው እንደዛ ልትይ ነው እንደጠራሽኝ ለሷ ሞግንሽን ልነግሪኝ ነው ዛሬ የሚጠራው አይደለም። እናት ሌላ ነገር ነው። ምንድነው ሌላ ነገር? ብቻ ነገሮችን በቃ ለማስተካከል እየሞከርኩኝ ነው። ነገሮችን የምታስተካክሉ ነገር የለም። አንቺ አታስተካክሉ። ወደድክም ጠላህም ኪያ ወላጅ እናት አለችው። ልጇን ደግሞ የማየት እሷ የልጇን ናፍቆት የመወጣት መብት አላት። ልጇን ናፍቃት አይደል? እዛ መቃብር ውስጥ ሄዳ ትፈልግ አይባልም። አይባል ነገር ምን ማለት ነው? አይባልም። አንቺ ስሜታዊ አትሁን። ይኸውልሽ አሁን ልጁ ፊት እንትን እሱ ፊት በቃ እሺ፣ አሁን ተረጋጋ። ነገሮችን ተረጋግተህ ለማሰማው ዛሬ እንደዚህ ልትይኝ የጠራሽኝ ወይስ ምንድነው ዓላማሽ? ዛሬ ምን እንደበቀደሙ ጸብ ፈልገሽ ነው የጠራሽኝ? አይደለም። እና ታዲያ በቃ ምንም የኔና አንተ ጥል ወደ ኋላ አድርገህ ነገሮችን ለማስተካከል ሞክር። በቃ እንዴ እኔም ለመረዳት ሞክር እስኪ። እኔ በልጅ ጉዳይ ማለት ማንም እንዲመጣብኝ አልፈልግም። ቆይ እኔስ እንዲመጣብኝ ፈልጋለሁ እንዴ? የሷ መምጣት ለኔ ደስታ ነው እንዴ? ደስታሽ ስለሆነ ነው። አሁን እዚህ ጋር ለሷ ጎን ሆነሽ አረስቲ አይደን ግለጥና ስማኝ፣ አዳምጠኝ። እኔ ለመረዳት ሞክር። እኔ እየጣርኩ ያለሁት ለኛ ብዬ ነው። የምገልጠው እንትን የለኝም፣ ምንም የሚገለጥ አይን የለኝም። አሁን ይኸውልሽ አሁንም ኪያ ፊት አንጣላ፣ ነገሮችን እንትን ለማለት ሞክር። በቃ እንዴ ቢያንስ እናቱ መታለች። በቃ እናቱ አልመጣችም። ዝም በይ፣ ስነ ስርዓትሽን ያዥ። እውነታው ብሎ ነገር እናት ብሎ ነገር እናትም አባቱ ምን ነኝ። እናቱ ድንግል ማርያም ነች።
እኔ አንተ ላይ አልፈርድም። እኔ አንተ ላይ ማናችሁም ላይ መፍረድ አልፈልግም። አልፈረድኩብህም። አንተም ልክ ነህ፣ እሷም ልክ ነች። እናቶች እያል እሷ እኮ በአንድ ቀን እንትን ዘላለሙን እየተጸጸተች ነው ያለችው አንድ እናት። ይሄን ነገር ደግሞ እኔ አይኔ እያየ እንዲደረግ አልፈልግም። ቢያንስ ልጇን ማግኘት አለባት። ጸጸታት ያኔ የተነሳችበት በቃ ሰው ልጅ ነች እኮ በቃ በዚህ ያለ የሚፈጠረው ነገር አይታወቅም። ሰው ነች አይደል? እኔ ይኸውልሽ አሁን አንቺ ልጇን ማየት አለባት ነው እያልሻለሽ፣ ከልጇ ጋር መገናኘት አለባት ነው እያልሻለሽ። ልጇ የዛኔ በ45 ቀን ጥለው ወጣችሁ፣ በ5ኛው ቀን ሞቷል፣ ቀብሬዋለሁ። ይሄ የራሴ ልጅ ነው፣ ድንግል ማርያም የሰጠች ልጅ ነው፣ የእሷ ልጅ አይደለም። እውነታውን ከመከራ እንጂ ምንም እውነታው ይሄ ነው። አሁን አንተ የማታውቂው ነገር አታውቅም። እውነታው ይሄ ነው። ሞቷል። ልጇን ሄዳ መቃብር ውስጥ ፈልገው ገለው ነው የልጅ ስርዓትሽን ያዥ። ብቻ አላቅም። የፈለገው ምንም በለኝ። አሁን በአሁን ሰዓት እኔ እቀበልሃለሁ። ምንም ተከራከረኝ፣ ስደበኝ፣ ምታኝ። ግን እኔ ዞሮ ቢያንስ ሴት ልጅ ነኝ። ነገ ላይ እንደሚደርስብኝ ስለማቅ ሴት ልጅ ላይ መፍረድ አልችልም። ሴት ልጅ ላይ መጨከን አልችልም። በቃ ማለት ነገ ላይ አንቺ ሙልሽ ትጥያለሽ ማለት ነው። እንደዛ ማለት አይደለም። አንቺም ወልደሽ ማንም እናት ማለት ነው። ወይ ጉዴ ፈላ። ለምን ነገሮችን አይነን ከፍታ አታይም? ምንድነው የምከፍተው? አይነን ከፍታ እስኪ ምን ችግር አጋጥሟት እንደሆነ ታውቃለህ? ስለ ችግር አይመለከትም። እንዴት አይመለከትም? ስለ ችግር የልጅ እናት እኮ ነች። ማማክረኝ ትችል ነበር። የፈለገ አይነት ችግር ሞክራ ማቅቷት ሊሆን ይችላል። ምን ትሰራለች እሷ እዚህ? የልጄን ገዳይ ነው ይዘሽ አምጣ። ልጄን ስጠኝ። አፍሽን ሞልተሽ ልጄን ትያለሽ? አዎ ልጄን። ኧረ እባክሽ ይኸውልሽ፣ አሁን እንዳትወረጂ ስርዓትሽ ነሽ። አንቺ እሷን ጠርተሽ ነው የሚጠራሽ? እኔ ልጇን እንድታይ ብቻ ነው ነግሬሻለሁ እኮ ልጇ ሞቷል፣ ልጅሽ ሞቷል። ሴትዮ ኧረ እስከ ዛሬ ታምሽ የት እንደነበር ምን እንዳሳለፍኩ የምታውቀው ነገር አለ? ምንም አይነት ነገር ብታሳልፍ ልጅሽ ሞቷል። አልሞተም። ሞቷል። ይሄ አንቺ ልጅ አይደል? ይኸውልሽ አንድ ወንስ ልንገርሽ አይደል? ያኔ አንቺ በ45 ቀን ጥለሽው እንደወጣሽ በረሃብ ሞቷል። መቼም አይሞትም። ኧረ በ45 ቀን ቶቴ የለመደ ልጅ ነው። ምንንም አላጠመኝም። ስለዚህ ባለኝ አቅም የሞከርኩለት ሞተ። አበቅ ያቅሜን ሞክሬያለሁ እኔ እንዳይሞት። ይኸውልሽ ምንም አሳልፍሽ አሁን ምንም አሳልፊ ምንም ነገር አንተ አትረዳኝ እኮ ልጄን ነው የምፈልገው አለ። ኧረ እባክሽ ልጅሽን ልጅ ዕቃ ነው እንዴ? በፈለግሽበት ሰዓት መተሽ ልጅ ነው ፈልገው የምትይው። እስከ ዛሬ የት ነበርሽ? ይኸውልሽ አንቺ የገዛ ልጅሽን ገለሽው ሄደሽ። ይሄ አንቺ ልጅ አለ። ይሄን ልጅ ድንግል ማርያም ነች። ልጄ ሞተብኝ ብዬ ልጅ ስጪኝ ብዬ ስለምናት ሰጥች። ገባሽ አይደል? አንቺ ነሽ ለዚህ ሁላ እኔ አንድ እናትና ልጅን እኮ ነው ያገናኘሁት። ምን አደረኩኝ? ኧረ ጭራሽ ኪዩን ታስወስጂ። ምን ያክል ለሱ እኔ እንድትወስዱ አይደለም እንድታየው ብቻ ነው። እያወቅሽ እንድታየው ብቻ ነው እንድትከፈልኩበት እያወቅሽ ላስወስድባት ለምን እንደዚህ አይነት ሰው ይገል ልታስወስጂ። አንድ እናትና ልጅን እኮ ነው ያገናኘሁት። አንቺ አይመለከት በእኔና እሷ ማለት አይመለከት። እሱ አይመለከተኝም። ግን አንቺ ነፍሰ ገዳይ ነሽ። ከዚህ በኋላ ልጅ የለሽም። አለኝ ልጅ የለሽም። አለኝ ብዬ ነው የመጣሁት እኮ ልጅን የፈለግሽው ልጅሽን ልስጥ አይደል? እዛ መቃብር ሄደሽ ልጅሽን ከመቃብር አውጥተሽ ማይባል ነገር አትበል። ውሰጂው። ከዛ ውሰጂ። ማይባል ነገር አትበል። ይሄ አንቺ ልጅ አይደለም። ውሰጂው። አንቺ ተረጋግተሽ አትጠይቂውም ነበር እንዴ? ወይ ተረጋግተሽ ጠይቅ እኮ ይሁላ ነገር አይፈጠርም ነበር። እንዴት እንደሚሆን እያየሽው አይደል እንዴ? እና እሱም እኮ እውነት አለው። ቻላቅ